ትራምፕ አይናቸውን ወደ ቢሾፍቱ ጥለዋል። በአፍሪካ ትልቁ ፕሮጀክት ግንባታ አሜሪካ ድርሻ እንዲኖራት ጥያቄ ያቀርበዋል። የቢሾፍቱ ፕሮጀክት አሁን የፖለቲካ መደራደሪያ የሆነ መስሏል። በከፍተኛ ፍጥነት እየተገነባ ያለው ግዙፉ አየር መንገድ ላይ ትራምፕ ለመሳተፍ ለምን ፈለጉ? የአባይ ጉዳይ ድርድርና ኤርፖርቱን ምን አገናኛቸው? በመረጃችን በሰፊው ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። ትራምፕ በአፍሪካ በታሪኳ አይታው የማታውቀውና በ12.5 ቢሊዮን ዶላር ወጪ የሚገነባውን ግዙፉን የኢትዮጵያ ቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት ድርሻ ለአሜሪካ ኩባንያዎች ለማስገኘት በከፍተኛ ትጋትና ኃይል እየተንቀሳቀሰች ትገኛለች። ከአዲስ አበባ በስተደቡብ ምስራቅ አቅጣጫ 35 ስኩዌር ኪሎ ሜትር ስፋት ያለውን ይህ ፕሮጀክት ኢትዮጵያን ያለ ተፎካካሪ የአፍሪካ አቪዬሽን ማዕከል ለማድረግ የተነደፈ ነው። ሙሉ አቅሙን ሲያስገኝ በዓመት 110 ሚሊዮን መንገደኞችን የማስተናገድ አስደናቂ አቅም ያለውና በዓለም ላይ እጅግ በመጨነቅ የሚታወቁትን ታላላቅ ኤርፖርቶች እንኳን ሳይቀር የሚያስከነዳ የአፍሪካ ዱባይ የመሆን ምኞትንም የወጠነ ነው። ከድርድር ሂደቶች ጋር ቅርበት ያላቸው ምንጮች እንደሚጠቁሙት ከሆነ የምክትል ረዳት ሚኒስትር ማርክ ሚቼልን ጨምሮ ከፍተኛ የአሜሪካ ንግድ ባለስልጣናት ከኢትዮጵያ አየር መንገድ ከፍተኛ አመራሮች ጋር በሚያደርጉት ውይይቶች ውስጥም ተሳታፊ ሆኗል። በአዲስ አበባ በተካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም ላይ የተናገሩት ሚቼል ዋሽንግተን ግልጽ ፍላጎት ሲያስረዱ አሜሪካ በዚህ ታላቅ ፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲኖራቸውና ድርሻቸውን እንዲያረጋግጡ በቅርበት የሰራችና እየገፋችበት ትገኛለች ብለዋል። ባለሙያዎች እንደሚሉት ከሆነ ይህ የአሜሪካ ግፊት ጥልቅ ስትራቴጂካዊ ሚስጥራትን ያዘለ ነው። ይህም ከአባይ ወንዝና የኢትዮጵያ ታላቁ ህዳሴ ግድብ ጋር ተያይዘው በቀጠናው ካለው ሰፊ የአሜሪካ ፍላጎት ጋር በቀጥታ ትስስር እንዳለው ይነገራል። 4 የአውሮፕላን ማረፊያ የሚኖሩት የዚህ ግዙፍ ኤርፖርት ግንባታ የተጀመረው ትራምፕ አዲሱን የስልጣን ዘመናቸውን በያዙ በጥቂት ወራት ውስጥ ነው። የኢትዮጵያ ኤርፖርት አፍሪካን፣ እስያን፣ መካከለኛው ምስራቅና አውሮፓን ባልተለመደ ቅልጥፍናና ፍጥነት የሚያገናኝ ታላቅ የትራንስፖርት በር እንደሚሆን አቅዳለች። ዲዛይኑ በዛ ሀዲድ አርኪቴክቸር የተሰራ ሲሆን ይህ ኤርፖርት በታላቁ ምስራቅ አፍሪካ ስምጥ ሸለቆ ቅርጽ የተቃኘ ማዕከላዊ አወቃቀር በዓለም ላይ ካሉት ትልልቅ ኤርፖርቶች በ2 እጥፍ የሚበልጥ ሰፊ ተርሚናሎች እንዲሁም ሆቴሎች፣ የንግድ ማዕከላትን ጨምሮ ቢሮዎችና በዓመት 4 ሚሊዮን ቶን ጭነት የማስተናገድ አቅም ያላቸው የካርጎ ክፍሎችን ያቀፈ የተቀናጀ ኤርፖርት ከተማን ያካትታል። ኤርፖርቱ አሁን ካለው የመዲናው ቦሌ ዓለም አቀፍ ኤርፖርት ዝቅተኛ የባህር ወለል ከፍታ ላይ የሚገኝ ሲሆን ለአውሮፕላኖች የተሻለ የሞተር አፈጻጸም፣ ከፍተኛ አየር ግፊት፣ የረዥም ጉዞ ርቀትና የነዳጅ ቆጣቢነት መስጠት ረገድ በመላው ዓለም ያለውን የረዥም ርቀት የአየር በረራ ትስስር በአዲስ መልክና ቅርጽ ሊቀይረው ይችላል። የመጀመሪያው ምዕራፍ ብቻ እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት 60 ሚሊዮን መንገደኞችን ለማስተናገድ ያለመ ሲሆን ሙሉ በሙሉ ተጠናቆ ወደ ስራ ሲገባ በስፋቱና በታላቅነቱ የሂትሮ፣ የኢስታንቡል ወይም ደግሞ የዱባይ ኤርፖርቶችን በእጅጉ ያስከነዳል። ቀድሞውኑ በዘመናዊ አውሮፕላን የተገነባውና ከአሜሪካ ቦይንግ ኩባንያ ጋር ባደረገቻቸው ታላላቅ ስምምነቶች ተጨማሪ የ787-9 ድሪም ላይነር አውሮፕላኖችን ጨምሮ እነዚህ አውሮፕላኖችን እያሰፋ የሚገኘው የኢትዮጵያ አየር መንገድ በዓለም አቀፍ የአቪዬሽን ማህበረሰብ ከፍተኛ ማዕረግ ላይ ሊያሰልፈው የሚችል ለብቻው የተሰራ ግዙፍ ማዕከል ያገኛል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአሜሪካን የፋይናንስ ፍላጎት በይፋ የተቀበሉ ሲሆን ይህም ለአሜሪካ ኩባንያዎች ከግንባታው እንደዚሁም ደግሞ ከአቪዮኒክስ ከሞተርና ከፋይናንስ አቅርቦት ድረስ ባሉት ዘርፎች ሁሉ እድል መኖሩን የሚያሳይ ምልክት ነው። የቢሾፍቱ ፕሮጀክት በፍጥነት ወደፊት እየገሰገሰ ባለበት በአሁኑ ወቅት ላይ የፕሬዝዳንት ትራምፕ አስተዳደር የአሜሪካን ኢንዱስትሪዎች በፕሮጀክት ማዕከል ውስጥ ለመትከል እንዲሁም ለማስገባት በከንዱ ያለውን መሳሪያ ሁሉ በመጠቀም ላይ ይገኛል። የምክትል ረዳት ሚኒስትር ሚቼል አስተያየትም የአሜሪካ ተሳትፎ ከጂ ኤሮስፔስ ሞተሮች ከተገጠሙላቸው በርካታ የቦይንግ አውሮፕላኖች ጋር በግልጽ የተያዙ ሲሆን ይህም የኤርፖርቱን አጠቃላይ ወደፊት ዕጣ ፈንታ ከአሜሪካ አምራች ኩባንያዎች ጋር በቀጥታ ይይዟል። የኢትዮጵያ አየር መንገድ ቀድሞውኑ ከቦይንግ ጋር ያለውን ጥልቅ የንግድ አጋርነት የሚያጎላ ታሪካዊ ትዕዛዞችን በመስጠትም የቦይንግ አውሮፕላን ለመግዛት ቃል ገብቷል። ነገር ግን የሚሰሙ ሹክሹክታዎች ከኮንትራክተሮችና ከማረፊያ መስመሮች በላይ ብዙ ነገሮች በውስጡ እየተሸሸጉ ይገኛሉ። የዚህ ክስተት የጊዜ አጋጣሚ ትራምፕ በአባይ ውሃ ውዝግብ ውስጥ እጃቸውን ከማስገባት ጊዜ ጀምሮ የሚገጥም ሲሆን ትራምፕ በኢትዮጵያና በግብጽ መካከል ያለው የታላቁ ህዳሴ ግድብ ውዝግብ ውስጥ በግላቸው እንደገና በሸምጋይነት ገብተዋል።
ትራምፕ በላኳቸው ደብዳቤዎችና በሰጧቸው ይፋዊ መግለጫዎች አሜሪካ አሸማጋይነት ያቀርባል የተባለ ሲሆን በድርቅ ወቅት የሚለቀቀውን የውሃ መጠን አስቀድሞ መተንበይ እንደሚገባ አጽንኦት ስለመስጠታቸው ይነገራል። እንዲሁም በመጀመሪያ የስልጣን ዘመናቸው የተደረጉትና የታችኞቹ የባህር በር ሀገራት ፍላጎት በከፍተኛ ሁኔታ በሚደግፈው ከባድ ንግግራቸው ምክንያት ወደ አስገዳጅ ውጥረት ያመሩትን የቀደሙ ድርድሮችን አውስተዋል። ታዲያ ይህ የኤርፖርት ፕሮጀክት ጥያቄ በእነዚህ አበይት ድርድሮች ውስጥ ከፍተኛ ዋጋ ያለው ማበረታቻ ሆኖ ሊያገለግል ይችላል። ይህ ማበረታቻ ታዲያ አፍሪካ ቀንድ ፖለቲካን በጥብቅ የሚከታተሉ አንጋፋ ታዛቢዎች በብዛት ሁኔታዎቹን በዝርዝር ሲተነትኑ አፍሪካ ለቢሾፍቱ ኤርፖርት የምታደርገው ድጋፍ ምናልባትም የዓለም አቀፍ ልማት ፋይናንስ ኮርፖሬሽን ዲኤፍሲ ዋና አበዳሪዎችን የሚያካትት አዲስ አበባ ራዕዩን ለማሳካት ተጨማሪ በቢሊዮን ዶላሮች በገንዘብ ለማሰባሰብ በምትደራደርበት ወሳኝ ወቅት ላይ የመጣ ነው። ከአፍሪካ ልማት ባንክ መሪነት ስር አሁንም 8.7 ቢሊዮን ዶላር በማሰባሰብ ላይ ባለበት በዚህ ሁኔታ የአፍሪካ ፋይናንስና ቴክኒክ አቅም ወሳኝ ሚና ሊጫወት ይችላል። በዚህ ምትክ ደግሞ ኢትዮጵያ በህዳሴው ግድብ ላይ የምታሳየው ፖለቲካ አቋም መጠነኛ መለወጥ ወይም ደግሞ በግድቡ ኦፕሬሽንና በድርቅ ፕሮቶኮሎች ላይ ከፍተኛ ግልጽነት ማሳየት የካይሮን ስጋት ሊያቀላትና ትራምፕ ያልተረጋገጠው ቀጠና ውስጥም ሌላ ታሪካዊ ስምምነት ማድረጋቸውን እንዲያወጁ ሊያስችላቸው በር ይከፍታል የሚሉ ፍንጮች ከዚህም ብቅ እያሉ ይገኛሉ። ይህ በታላቅ ደረጃ የሚደረገው የተለመደ የታላላቅ ኃይሎች ዲፕሎማሲ ጨዋታ ነው። በቤልት ኤንድ ሮድ እንቅስቃሴዎቿ አማካኝነት ለረጅም ጊዜ የኢትዮጵያ ዋነኛ የመሰረተ ልማት አጋር ሆና የቆየችው ቻይና በባቡር መስመሮች፣ በኢንዱስትሪ ፓርኮችና በሌሎች ግዙፍ ፕሮጀክቶች ላይ ሀብቷን ስታፈስ ሰንብታለች። የአሜሪካ ወደ ቢሾፍቱ ኤርፖርት ፕሮጀክት መግባት ለቻይና ቀጥተኛ ተፎካካሪ ምላሽ ሲሆን በቀይ ባህር ደህንነት፣ በጸረ ሽብርተኝነትና በአፍሪካ ንግድ መስመሮች መጋጠሚያ ላይ ስትራቴጂካዊ ቦታ በያዘች ሀገር ውስጥ ተጽዕኖ የመመለስ ሙከራ ነው። የኤርፖርቱ የካርጎ ፍላጎት ብቻ እንኳን የመላውን አህጉር የአቅርቦት ሰንሰለት ሊቀይረው የሚችል ሲሆን በሌሎች ቦታዎች ያሉ የባህር ማነቆች ላይ ያለውን ጥገኝነት በመቀነስ ረገድና የታላላቅ ሀገራትን ተፎካካሪነት በሚያጋግለው በዚህ ዘመን ከአሜሪካ ጋር የተጣጣመ የሎጂስቲክስ አቅምን ያጎለብታል ተብሎ ይታሰባል። የቢሾፍቱ ኤርፖርት በሂደት ላይ ሲጠናቀቅ ደግሞ በዓለም አቀፍ ደረጃ የሚገኙ ታላላቅ የትራንስፖርት ማዕከላትን በእጅጉ የሚያስከነዳ ግዙፍ መሰረተ ልማቶች በውስጡ አቅፈዋል። በመጀመሪያው ምዕራፍ የሚገነባው የመንገደኞች ማስተናገጃ ተርሚናል ብቻውን ወደ 660,000 ስኩዌር ሜትር ስፋት የሚጠጋ ሲሆን ይህም የውጭ ቅናሽ ታሳቢ ያልተደረገ ተቀናጅቶታል የተባለም የሞጁላር ግንባታ ዘዴን ያካተተ ኢንጂነሪንግ ነው። 4 የኮድ 4E ማረፊያዎችና መነሻ መስመሮች በስራ ላይ ያሉ እጅግ ግዙፍ አውሮፕላኖች በጥሩ ሁኔታ የሚያስተናግድ አቅምን በውስጡ የያዘ ሲሆን የ270 አውሮፕላኖች ማቆሚያ ስፍራም ደግሞ በከፍተኛ የስራ ውጥረት ወቅት እንኳን ሳይቀር የተቀናጀና ያልተስተጓጎለ ትራንስፖርት እንቅስቃሴ እንዲኖር ያደርጋል። የ35 ስኩዌር ኪሎ ሜትር መሬት የማጽዳትና የመሬት ዝግጁነት ስራው ከአዲስ አበባ ጋር የሚገናኘውን የታቀደው የ38 ኪሎ ሜትር የባቡር መስመር በቀጥታ የሚያቀናጅ ኤርፖርት ከተማ ለመገንባት የመጀመሪያ ስራ ተከናውኗል። የኢትዮጵያ አየር መንገድ ከራሱ ሀብት 4.5 ቢሊዮን ዶላር ለመመደብ ቃል የገባ ሲሆን ከአፍሪካ ልማት ባንክ የተገኘውን የ500 ሚሊዮን ዶላር ድጋፍ ከምስራቃውያን የፋይናንስ ምንጮች ጎን ለጎን የምዕራባውያን ካፒታል ለማሳተፍ የሚደረግ የገንዘብ ማሰባሰብ ዘመቻ ላይ እንደ ዋነኛ መደገፊያ ሆኖ ያገለግላል። በአሁኑ ወቅትም የአፍሪካ አቪዬሽን ዘርፍ በከፍተኛ ፍጥነት እያደገ ይገኛል። የአየር ትራንስፖርት አቅም በ6.7% ያደገ ሲሆን ይህም ከዓለም አቀፍ አማካይ እድገት በእጅጉ የሚበልጥና ባለፉት 2 አስርት ዓመታት ውስጥም የመንገደኞች ቁጥር በየዓመቱ ከ4% በላይ እንደሚያድግ ተተንብዮአል። በአሁኑ ወቅትም ከአህጉሪቱ የውስጥ በረራ መስመሮች መካከል 19% ያህሉ ብቻ ቀጥተኛ በረራዎችን የሚያቀርቡ ሲሆን ቢሾፍቱ ይህን ክፍተት ሙሉ በሙሉ ለማጥፋት ያለመ ነው። ይህም የኢትዮጵያን በአጀንዳ 2063 ተቀናጀችና የበለጸገች አፍሪካን የመገንባት ራዕይ በአህጉሪቱ ዋና ማዕከል ያደርጋታል ተብሎ ይታሰባል። በላቀ ሁኔታ በሚሊዮን የሚቆጠር መንገደኞችና ከፍተኛ መጠን ያለው የካርጎ ጭነት የሚያጓጉዘው የኢትዮጵያ አየር መንገድ ይህን የበላይነት ለመጨበጥ ዝግጁ ነው። የቢሾፍቱ ፕሮጀክት በአፍሪካ ቀንድ አለመረጋጋት ዳራ ውስጥም የሚከሰት ነው። በሱዳን ውስጥ ያሉ ግጭቶች፣ የኢትዮጵያና የኤርትራ ውጥረቶች፣ የቀይ ባህር በር ስጋቶችና ሁልጊዜም ቢሆን መፍትሄ ያላገኘው የታላቁ ህዳሴ ግድብ ይገኙበታል። በግብጽና በሱዳን በጎ አቀባበል የተደረገለት ነገር ግን ቀደም ሲል በነበሩ ሁኔታዎች ምክንያት በአዲስ አበባ ጥርጣሬ የሚታየው የትራምፕ አሸማጋይነት ጥረት ተጨማሪ ውስብስብ ነገሮች ፈጥሯል። የአሜሪካ ባለስልጣናት እንደ ኤርፖርቱ ባሉ የንግድ ግፊቶች ውስጥ ወደፊት እየገፉ ባሉበት ወቅት እንኳን ሳይቀር ከኢትዮጵያ ጋር በደህንነት በኢኮኖሚና በክልላዊ መረጋጋት ዙሪያ የተቀናጁ ውይይቶችን አድርገዋል።
የዚህ አይነት ታላቅ ፕሮጀክት ፈተናዎች እንደሚገጥሙት እሙን ነው። የፋይናንስ እጥረቶች አሁንም ጉልህ ናቸው። ከ8 ቢሊዮን ዶላር በላይ የሚሆን የገንዘብ ክፍተት ሙሉ በሙሉ ለመሸፈን በዓለም አቀፍ የኢኮኖሚ ውጣ ውረዶች መካከል ውስብስብ የሆነውን ዓለም አቀፍ ቅንጅትን ይጠይቃል። ሁልጊዜም ቢሆን የታቀዱት የግንባታ ጊዜያት ከአቅርቦት ሰንሰለቶች፣ ከሰራተኞችና ከቴክኒክ መሰናክሎች በሚመጡ ስጋቶች ሊስተጓጉሉ ይችላሉ። እንደታቀደው ከተሳካ ቢሾፍቱ የኢትዮጵያን ብቻ ሳይሆን የመላው አህጉሪቱን የበረራ ትስስር በአዲስ መልኩ ሊቀርጸው ይችላል። የጉዞ መተላለፊያ ጊዜ ለመቀነስ፣ በአፍሪካ ነፃ የንግድ ቀጠና ስር ንግድ ለማፋጠን፣ ቱሪዝምን ለማሳደግና በሁሉም ዘርፎች በርካታ በጎ ተጽዕኖች ለመፍጠር ቃል ይገባል። ለኢትዮጵያ አየር መንገድ የበረራ መስመሮች ወደ 145 እና ከዚያ በላይ ወደ ሆኑ መዳረሻዎች ማስፋትም የአፍሪካ ሰማይ ንጉስነቱን በታሪክ ያጠናክራል። ለትራምፕ አስተዳደር ስኬቱ ንግድና ስትራቴጂካዊ ተጽዕኖ ጋር የሚቀናጅ ስምነት ፈጣሪ የውጭ ፖሊሲን የሚያረጋግጥ ይሆናል። የቦይንግ የጂኢ እንዲሁም ደግሞ የፋይናንስ ኩባንያዎች ሚና ማረጋገጥ በሀገሪቱ ውስጥም የስራ ዕድል የሚፈጥር ሲሆን በውጭ ሀገራት ደግሞ ተጽዕኖን ያጎናጽፋል። በአባይ ጉዳይ ዙሪያ ቀደም ሲል የተደረጉ ጥረቶች በቆሙበት ወቅትም አዳዲስ ስኬቶችን ለማስመዝገብ የሚያስችል አማራጭ መንገድን ያቀርባል ተብሎ በብዙ መልኩ ይታሰባል።